እሺ ተመልካቾች እንዴት ናችሁ? 2025 ሊጠናቀቅ ጥቂት ቀናቶች ናቸው የቀሩትና ብዙ ባንኮች ሪፖርት እያቀረቡ ነው። ላለፈው አንድ ወር እና ከአንድ ወር በላይ ሪፖርቶች ያቀርባሉ ባንኮች ግምገማ እያደረጉና የተወሰኑ ባንኮች ከውጭ ምንዛሬ ለውጡ በኋላ ከፍተኛ መጠን ያለው ብር መክሰራቸውን ሲገልጹ ነበር። ይሄ የመንግስት የልማት ድርጅትንም ይጨምራል። ለምሳሌ ኢትዮ ቴሌኮም በውጭ ምንዛሬ ያለበት ዕዳ 1825% ኪሳራ ወይም ወደ 42 ቢሊዮን ብር የዕዳ ክፍያ ነበረበት በውጭ ምንዛሬ። ስለዚህ መክሰሩን ሲያሳውቅ ነበር። የኢትዮጵያ ንግድ ባንክም የምንዛሬ ለውጡን ተከትሎ ወደ 36.9 ቢሊዮን ብር ኪሳራ እንደገጠመው ሲያቀርብ ነበር። ደግሞ ባንኮች ንብ ባንክ ወደ 4.4 ቢሊዮን ብር፣ ህብረት ባንክ ወደ 3.76 ቢሊዮን ብር ክስረት ከውጭ ምንዛሬው ጋር ለውጥ ጋር የተገናኘ ማለት ነው። ደግሞ ሌሎች ባንኮችም አሉ። ይሄ ምን ማለት ነው የሚለውን የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። ለምንድን ነው ከምንዛሬ ለውጥ በኋላ የዚህን ያህል ኪሳራ የሚያስመዘግቡት? ሁለት ነው ምክንያቱ። አንደኛው ልክ ምንዛሬው ሲፈጠር ኢሚዲየትሊ የሚከሰተው ክስረት አለ። ሁለተኛው ደግሞ የምንዛሬ ለውጡ ከተከናወነ በኋላ ደግሞ የሚፈጠር የመክሰር ምክንያቶች አሉ። እነሱን ሀሳብ ብንለዋወጥበት መጥፎ አይደለም። በቀጣይ ደግሞ እንደዚህ ተቋማቶች እንዴት ነው ሊያገግሙ የሚችሉትም የሚለውን የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። የዛሬ ፕሮግራማችን አጋር በብሔራዊ ባንክ ፍቃድ የተሰጠው የውጭ ምንዛሬ ቢሮ የሆነው ሮሃ ፎሬክስ ቢሮ ነው። የተሻለ የውጭ ምንዛሬ ለመግዛትና ለመሸጥ ለምትፈልጉ በሙሉ በሳር ቤት አዳምስ ፓቪሎን ህንፃ ላይ በካሳንቼስ ማቡባ አፓርትመንት ግራንድ ፓላስ ሆቴል ፊት ለፊት ላይ ታገኙታላችሁ። ድሬዳዋ ደግሞ ብሉሰም ሆቴል ላይ ታገኙታላችሁ። ስለዚህ በ0991 33 20 00 በመደወል የተሻለ ምንዛሬ እንድታገኙ ተጋብዛችኋል። አሁን የየትኛውም የብዙ ሀገራቶች ነው። ለምሳሌ ግብፅም፣ ናይጄሪያም፣ አርጀንቲናም፣ አፍሪካው ዛምቢያም በተለይ ፊክስድ የነበሩና ፍሎቲንግ ማኔጂንግ የምንዛሬ ሁኔታን ይከተሉ የነበሩ ሀገራቶች ሲለውጡ እንደዚህ ይፈጠራል። ፊክስድ ማለት ምን ማለት ነው? ብሔራዊ ባንክ አንድ የአሜሪካ ዶላር በዚህን ያህል ብር ነው የሚመነዘረው ብሎ ሲወስን እሱ ፊክስድ ነው ይባለው። በቃ አንዴ ለምሳሌ አንድ የአሜሪካ ዶላር የኢትዮጵያ 2 ብር ነው ተብሎ ረጅም ጊዜ እንደቆየው ማለት ነው። ወይ ደግሞ አንድ የአሜሪካ ዶላር 20 የኢትዮጵያ ብር ነው ከተባለ በቃ በፖሊሲ ይወሰንና ረጅም ጊዜ ይቆያል። አሁን እንደሱ የሚከተሉ ሀገራቶች አሉ። ጎረቤት ኤርትራን ጨምሮ አንድ የአሜሪካ ዶላር 15 ናቅፋ ነው። በቃ ቀጥ ያለ ነው። ሁለተኛው ደግሞ ኢትዮጵያ የምትከተለው የነበረው ፍሎቲንግ ማኔጂንግ የሚባለው አለ። ብሔራዊ ባንክና ባንኮች በየቀኑ እያንሸራተቱ የሚያመጧት ለገበያም አልተለቀቀም፣ ፊክስድም አይደለም። ነገር ግን ዲፕሪሼት እያደረገች በየቀኑ የነጥብ ምናምን ሳንቲሞች የምትመለከቱበት ለውጥ አለ። ሶስተኛው ኢትዮጵያ ከሐምሌ 2016 ጀምሮ ደግሞ በገበያ መወሰን። በቃ ገበያው ነው ፍላጎትና አቅርቦት የሚወስነው። በገበያ ሲወሰን አሁን ኢትዮጵያ ውስጥ ከሐምሌ 22 2016 ጀምሮ በቃ እንደ ድንገት ነው ማታ ወደ 12 ሰዓት ላይ ፍሎት ተደርጓል የሚል ዜና የመጣው። በጣም ብዙ ቀውስ ነው የዛን ጊዜ ሲያመጣ የነበረው፣ የመረጃ ክፍተትም ስለነበር። አሁን በዛ ወቅት ላይ ነው ባንኮችም ተቋማቶችም የሚከስሩት። የመጀመሪያው ከፍሎቲንግ ከመደረጉ በፊት የነበራቸው እንቅስቃሴ በገበያ ሲወሰን ክስረት ውስጥ እንዲመጡ ያደርጋቸዋል። የመጀመሪያው ምንድን ነው መሰላችሁ? ባንኮቹ ትልልቅ የውጭ ምንዛሬ በስምምነትም በሌሎችም ምክንያት እንደ ዕዳ እጃቸው ላይ ሲኖር ማለት ነው። መጀመሪያ ለምሳሌ ምን ማለት ነው? ከፍተኛ የውጭ ምንዛሬ ዕዳ ቢኖርባቸው ብላችሁ አስቡ። የውጭ ዕዳ ምናልባት ደግሞ የሌሎች ባንኮችም ዕዳ ሊኖርባቸው ይችላል። በውጭ ምንዛሬ ያለ ዕዳ በቃ ይዘው እየተንቀሳቀሱ ስራዎቻቸውን እየሰሩ፣ ይሄ ጤነኛ ሲናሪዮ ነው። እንደዚህ መስራት የውጭ ምንዛሬ ዕዳ መያዝ የተለመደ ነው። ከሌሎች ባንኮች ዕዳ መያዝ የተለመደ ነው። ምናልባት ደግሞ ከውጭ ለሚያስመጡ ብዙ ኤልሲ ከፍተው ሊሆን ይችላል። ኤልሲ መክፈትም ጤነኛ አሰራር ነው። ግን ከፍተኛ የከፈቱት ኤልሲ ሊኖር ይችላል። ምናልባት በውጭ ምንዛሬ የሥራ ውሎች ሊኖራቸው ይችላል። አሁን ሉክ ለምሳሌ ከሐምሌ 22 በፊት ኦፊሻል እንኳን ብንመለከት አንድ የአሜሪካ ዶላር ቀጥታ ፖስት የሚደረገውን እንኳን ሂሳብ ብንመለከት 58 ብር ነበር። አሁን አንድ የአሜሪካ ዶላር 58 ብር እያለ ነው እነዚህ ዕዳዎች ያሉባቸው ብላችሁ አስቡ። ምክንያቱም ባንኩ 58 ብር ያስፈልገዋል አንድ የአሜሪካ ዶላር ለመግዛት። ስለዚህ 58 ብር እየገዛ ነው፣ ከኤክስፖርተሩ እየገዛ ነው
ወይ ደግሞ ሬሚታንስ ከሚልኩት ላይ እየገዛ ነው የሚልከው ለእንትን የውጭ ዕዳውን የሚከፍለው። ከሌሎች ባንኮችም በ58 ብር ሂሳብ ተበድሯል ብላችሁ አስቡ። ገዝቶ ነው የሚከፍላቸው። ለብዙ አስመጪዎች በ58 ብር ተተምኖ ብር ተቀብሏቸዋል ብላችሁ አስቡ። ለእነሱ የውጭ ምንዛሬ ነው የሚሰጣቸው። ኤልሲ ስታስከፍቱ መጀመሪያ በብር ተመኑን ታስገባላችሁ። እሱ ደግሞ የውጭ ምንዛሬ ነው ይፈቅድላችኋል ነው ግብይት የምታከናውን። የስራ ውሎች ደግሞ በዶላር ተዋውላችሁ ሊሆን ይችላል። አንድ የአሜሪካ ዶላር 58 ብር ባለበት ላይ ልክ ኦቨርናይት ሲለወጥ ብር ዋጋውን ያጣል። የመጀመሪያ ብር ነው ዋጋውን የሚያጣው። 58 ብር የነበረ ምንዛሬ ቶሎ 80 ምናምን 90 ምናምን 100 ምናምን በፍጥነት ነው የገባው። ስለዚህ አንድ አሜሪካ ዶላርን ባንኮቹ በ58 ብር ኮሚትመንት ውስጥ የገቡትን 100 ምናምን ብር ሲገባ ኦልሞስት እጥፍ ያስፈልጋቸዋል አንድ የአሜሪካ ዶላርን ለመግዛት ማለት ነው። ባንኮቹ ብር አቅሙን ስላጣ ለምሳሌ አንድ ባንክ 100 ሚሊዮን ዶላር ዕዳ አለበት ብላችሁ አስቡ። 100 ሚሊዮን ዶላር ዕዳ። ይሄ 100 ሚሊዮን ዶላር ዕዳ ስንት ብር ብሎ ነበር በፊት የሚመዘግበው? በኢትዮጵያ ብር 58 ሚሊዮን ብር ብሎ ነው የሚመዘግበው። 58 ሚሊዮን ብር ዕዳ አለብኝ ብሎ ነበር የሚመዘግበው። ምንዛሬው አንድ አሜሪካ ዶላር ወደ 85 ሲያድግ 85 ሚሊዮን ይሆናል ዕዳው። ምንዛሬው ወደ 100 ልክ ሲያድግ 100 ሚሊዮን ይሆናል ዕዳው። ምንዛሬው አንድ አሜሪካ ዶላር 150 ብር ሲደርስ 150 ሚሊዮን ይሆናል ዕዳው። እያየው ዕዳው ጥፎ ነው ማለት ነው። ምናልባት ደግሞ አንድ የአሜሪካ ዶላር በ58 ብር ጊዜ የፈቀደው ኤልሲ ሊኖረው ይችላል። በ58 ብር ተመን ነው ከኢምፖርተሩ የተቀበለው። ነገር ግን ለኢምፖርተሩ ሲሰጠው ግን ክፍያው ጨምሮ ሊሆን ይችላል። አንድ የአሜሪካ ዶላር 50 ምናምን ብር ገብቶ ሊሆን ይችላል። 50 ምናምን ብር የነበረው 100 ምናምን ገብቶ ሊሆን ይችላል። 50% ከዛ በላይ ጨምሮ ሊሆን ይችላል። ስለዚህ የሚከፍለው ዕዳ እጥፍ ይሆናል ማለት ነው። ደግሞ የተበደረውን በተመሳሳይ በ58 ብር ተመን ጊዜ የተበደረውን በ100 ምናምን ብር እየገዛ ነው ባንኮቹ የሚከፍሉት። ምናልባት ህንፃ ለመስራት ኮሚትመንት ውስጥ ገብተዋል፣ የሆኑ ፕሮጀክቶችን ለመስራት ኮሚትመንት ውስጥ ገብተዋል ብላችሁ አስቡት። ለምሳሌ በ1 ሚሊዮን ብር ከተስማሙ በ58 በ1 ሚሊዮን ዶላር ቢስማሙ በ58 ወይ ደግሞ በ58 ሚሊዮን ብር ተስማምተዋል ማለት ነው። ልክ ምንዛሬው 150 ብር ቢገባ መክፈል ያለባቸው 150 ሚሊዮን ነው። ምክንያቱም ስምምነቱ 1 ሚሊዮን ዶላር ነው የሚለው ህንፃ ለመስራት ተቋራጭ ላይ ተስማሙት። በጣም ብዙ ማለት ነው። አሁን እነዚህ ናቸው ችግር የሚፈጥሩት። አሁን የንብ ባንክ እንኳን ሪፖርት ሲቀርብ ያው ክፍያ በማዘግየቱ እንኳን ከፍተኛ ክፍያ ሲከፍል እንደነበር ሲያቀርብ ነበር። ኦልሞስት ከ80 ሚሊዮን ዶላር በላይ ኤልሲ ጽፎ እንደነበረ እና ክስም ሙግትም የነበረበት ነው። አይ ቲንክ ወደ 5.5 ቢሊዮን ብር ኤልሲ የተከፈተበት ነው። አሁን ኤልሲዎቹ በ58 ብር ጊዜ የተከፈቱ ናቸው። ስለዚህ ባንኩ የውጭ ምንዛሬውን ነው የሚልከው። ብሩን ከኢምፖርተሩ ይቀበልና ግን ውጭ የሚከፍለው በምንድን ነው? በውጭ ምንዛሬ ነው። አሁን የውጭ ምንዛሬውን ከኤክስፖርተሩ ነው ደግሞ እሱ የሚገዛው። ከኤክስፖርተሩ ሲገዛ ግን በ100 ምናምን ብር እንዲገዛ ይገደዳል ማለት ነው። እጥፍ እየሆነ ይመጣል ዕዳው። የዛን ጊዜ ነው አሁን ኢትዮጵያስ ብቻ አይደለም የናይጄሪያም ኢኮኖሚ እንደዛ ነው። ልክ ፍሎት ሲያደርግ 460 ናይራ የነበረው ወደ 750 መጣ። 750 የነበረው ወደ 1200 ናይራ ነው የመጣው በፍጥነት ማለት ነው። ስለዚህ ተቋማቶቹ ዕዳ ውስጥ የሚገቡት ነው። ኢትዮጵያም ቴሌኮምም በውጭ ምንዛሬ የነበረበትን ዕዳና እሱን ክፍያ ለመፈጸም የነበረበት በሙሉ በከፍተኛ ሁኔታ እጥፍ እየጨመረ ሲመጣ ባንኩ ለኪሳራ ውጭ ምንዛሬ ጋር በተገናኘ ለኪሳራ እንዲዳረግ አድርጓል። ሌላ ደግሞ ምክንያትም ይኖርበታል። የውጭ ምንዛሬ ፖዚሽን የሚባል ነገር አለ። ፖዚሽን ማለት ምን ማለት ነው? ባንኮች ካላቸው ካፒታል አንጻር አይ ቲንክ እስከ 15 ከመቶ ይመስለኛል፣ እስከ 15 ከመቶ የውጭ ምንዛሬ የመያዝ መብት አላቸው። ለምሳሌ 100 ሚሊዮን ከሆነ የ100 ሚሊዮንን 15 100 ሚሊዮን ዶላር ካፒታል ቢኖራቸው ብላችሁ ብታስቡ 15% ከሆነ 15 ሚሊዮን የመያዝ መብት አላቸው እንደማለት ብላችሁ ቁጠሩት። ፖዚሽን የሚባለው እንደሱ አይነት ጉዳይ ነው። ወይም ምንድነው 100 ሚሊዮን ዶላር ከሆነ ካፒታላቸው እስከ 15 ሚሊዮን ዶላር ምንም የውጭ ምንዛሬ እጃቸው ላይ ሳይኖር ግን ኤልሲ መፍቀድ ዋስትና መስጠት በቃ ይኖረኛል ብሎ አሁን በፖሊሲ ደረጃ የውጭ ምንዛሬ እጁ ላይ ሳይኖር ኤልሲ ባንክ እንዳይከፍት ብሔራዊ ባንክ ቁጥጥር ያደርጋል። ነገር ግን እቺ ፖዚሽን አለቻቸው እስከ 15% መፍቀድ በኋላ ከኤክስፖርተሩ ገዛዋለሁ ብሎ ማመን። ይሄም የተዛነፈ ሲሆን ችግር ይፈጥራል። በከፍተኛ ሁኔታ
ፖዚሽን ይዘው ከነበረ ከዛ በኋላ ለኤክስፖርተር ጋራንቲ የሚሆናቸው ስለሆነ ይሄ ፖዚሽን በከፍተኛ ገንዘብ ገዝተው እንዲከፍሉ ይገደዳሉ። በ58 ብር መግዛት የነበረባቸውን የውጭ ምንዛሬ በ100 ምናምን ብር እንዲገዙ የሚገደዱት። ስለዚህ ወደ መጠባበቂያቸው በውድ ገዝተው እንዲያስገቡ ያደርጋል። ይሄም ችግር ነው። ደግሞ ኢትዮጵያ ብርም በጣም ብዙ ይዘው ከነበረ ወይ ደግሞ ብዙ አበድረው ከነበረ ብድር እሴት ነው። ነገር ግን ልክ ፍሎት ሲደረግ ብር እየተዳከመ ሲመጣ የተበዳሪ አቅምም አብሮ እየተዳከመ ነው የሚመጣው እና መክፈል የማይችሉ ተበዳሪዎች ብዙ ነው የሚሆኑት። ኢቭን ከውጭ ማስገባት በጣም ውድ ነው የሆነው። በቃ ኤክስፖርትን አሳድጋለሁ ስለሚል ፖሊሲው ከውጭ ማስገባት ውድ ነው እየሆነ የሚመጣው። ዋጋ ንረት አስቸጋሪ ነው እየሆነ የሚመጣው እና ንግድና ኢንቨስትመንት መቀዛቀዙ ስለማይቀር ባንኩ የብድር አቅም ነው መከታ ነው ብሎ ያበደረውን በሙሉ ምን እየሆነ ይመጣል? በቀላሉ ማግኘት የማይችልበት ደረጃ ላይ እየደረሰ እንዲመጣ ያደርገዋል። እሱም ከስረት ነው። የሌሎች ሀገራቶች ላይም እንደዛ፣ በተለይ 2016 ግብጽ ላይ እንደዛ ነው። የግብጽ ፓውንድ እየተዳከመ ሲመጣ በተለይ የአነስተኛ ጥቃቅን ተበዳሪዎች ከፍተኛዎቹ ብድሮቻቸውን መክፈል አልቻሉም እና በቢሊዮን ፓውንድ ዕዳ መክፈል አልቻሉም። ስለዚህ ለባንኮቹ ችግር ነበር። ኢትዮጵያ ውስጥም በተመሳሳይ እንደዚህ አይነት ኢምፓክት እንደሚኖር መገመት ትችላላችሁ። ከፍተኛ ዕዳዎቹ ከዚህም የሚመነጩ ናቸው። ልክ ፍሎት ከተደረገ በኋላም ደግሞ የሚመጡ ችግሮች አሉ። ለምሳሌ ባንኮቹ እና ተቋማቱ የፋይናንስ ተቋማቶቹ ከፍተኛ የመንግስት መተማመኛ ሰነዶችን ይዘው ከነበረ ማለት ነው ይዘው ከነበረ ምናልባት የመንግስት የግምጃ ቤት ሰነድ ሊሆን ይችላል፣ ቦንዶች ሊሆኑ ይችላል። በጣም በከፍተኛ ሁኔታ ጥሩ ኢንተረስት ሬት አለው፣ በወቅቱ የነበረው ኢንተረስት ጥሩ ነው ብለው አከማይተው ከነበረ ልክ ፍሎት ሲደረግና የኢኮኖሚ ሪፎርም ሲደረግን ኢንተረስት ሬት ባንዴ ነው ያደገው። ኢንተረስት ሬት እያደገ ሲመጣ በዝቅተኛ ኢንተረስት ሬት የሆነ ቦታ ላይ ያስቀመጡት ገንዘብ ቫሊዩን እያጣባቸው ነው የሚመጣው። ምክንያቱም ባደገው ኢንተረስት ሬት እንዳያበድሩ ችግር ነው። ስለዚህ ኢቭን ካሽ ውድ እጃቸው ላይ ካሽ ውድ እንዲሆንባቸው ነው እያደረገ የመጣው። ስለዚህ ይሄም ለባንኮቹ ክስረት እያመጣባቸው የመጣው። እንደዚህ አይነት ኤክስፒሪያንስም አለ። ለምሳሌ የአርጀንቲና ኢኮኖሚ አይ ቲንክ ልክ ሚሊኒየሙ ሲገባ 2002 አካባቢ ላይ ፍሎት አድርጎ ነበር እና ፍሎት ሲያደርግ የአርጀንቲና ፔሶ በጣም ነው የተዳከመው። የዛን ጊዜ የመንግስት የቦንድ ዋጋ ኦልሞስት ከ50 ከመቶ ወደ 60 ከመቶ እና ከዛ በላይ ተዳክሞ ነበር፣ ቀነሰ። ስለዚህ ባንኮች በቢሊየን ያጡት ማለት ነው። የመንግስት የግምጃ ቤት ሰነድ የሚገዙት ለምንድን ነው? ባንኮች የተሻለ ኢንተረስት ሬት አገኝበታለሁ ብለው እና ፈጣን ነው ብለው ነው የሚገዙት። ነገር ግን እዚህ ኢንተረስት ሬት ከፍተኛ ከሆነባቸው ያሉባቸውን ክፍተቶች ለመሙላት ስለሚቸገሩ ቫልዩ እያጣባቸው እንዲመጣ ያደርጋል። አሁን የውጭ ምንዛሬ እጥረትም በተመሳሳይ ደግሞ እየተከሰተ ነው የመጣው። ስለዚህ የውጭ ምንዛሬ እጥረት የሚኖርባቸው ከሆነ ለሌሎች መክፈል እየተቸገሩ ነው የመጡት። ለምን? ብርም አብሮ ውድ እየሆነባቸው ይመጣል። ለአስመጮቻቸው መክፈል አይችሉም። ያልተከፈለ ብዙ ዕዳ ይኖራቸዋል። ያልተከፈለ ማለት ለእነሱ ያልተከፈላቸው ወደ ዲፎልትነት የተጠጋው በጣም ብዙ ከጠቅላላ ኢኮኖሚ መዳከም ጋር አብሮ ያለ በፍጥነት እንዳያድጉና ባደገው የውጭ ምንዛሬ እንኳን ተመን እንዳይንቀሳቀሱ የውጭ ምንዛሬ እጥረቱም እሱ የሚደረባቸውና ጠቅላላ ክስረት ውስጥ ሊጥላቸው ይችላል። የብዙዎቹ ክስረት ከዚህ የመነጨ ነው የሚሆነው፣ ከዚህ የተለየ አይደለም። በቃ ክፍያ ካለ እንደ አበዳሪና ተበዳሪ ቁጠሩት። ልክ ፍሎቲንግ ሲሆንና ገንዘብ ሲዳከም አበዳሪና ተበዳሪ የተለያየ አድቫንቴጅ ነው የሚኖራቸው። በ58 ብር ጊዜ ያበደረ በ100 ምናምን ብር ሲመለስለት ተጠቃሚ ነው የሚሆነው። በ58 ብር ተበድሮ በ100 ምናምን ብር የሚከፍለው ደግሞ ተጎጂ ነው የሚሆነው። እንደዛ ብላችሁ ቁጠሩት። ባንኮቹ ተበዳሪና የዕዳ ባለቤት በሆኑ ጊዜ ይሄ ክስረት ይገጥማቸዋል። እንደ ኢትዮ ቴሌኮምም ደግሞ የተለያዩ መሰረተ ልማቶችን ለማሟላት ለተለያዩ ምክንያቶች ዕዳዎች ይኖሩበታል። የዕዳ ክፍያ በውጭ ምንዛሬ ነው። እያንዳንዱ የውጭ ምንዛሬ ገዝቶ ነው የሚያገኘው። ስለዚህ የሚገዛበት ዋጋ ውድ ሲሆን ክስረቱ ከፍተኛ ነው። ጠቅላላ ድርጅቱ አትርፏል፣ ነገር ግን በውጭ ምንዛሬ ያለችው ክስረት ግን ከፍተኛ ነው። ምክንያቶቹ በሙሉ እነዚህ ናቸው። ደግሞ ክፍያ ቶሎ አለመፈጸምም ደግሞ ማዘግየት፣ ለምሳሌ የውጭ ምንዛሬ አጥተው ክፍያ መፈጸም የማይችሉ ከሆነ ክፍያ ለመፈጸም ሊዘገዩ ይችላል። መዘግየት ቅጣት ሊያመጣ ይችላል። ስለዚህ ከፍተኛ ቅጣት እንዲከፍሉ ሊያደርግ ይችላል። የንብ ባንክ ሪፖርት ላይ እንደሱ ተመልክቻለሁ። ክፍያ በመዘግየቱ ከፍተኛ ቅጣት ይከፍል እንደነበረ ባንኩ ሲያቀርብ ተመልክቻለሁ። ይሄ ለምንድን ነው የሚፈጠረው ካላችሁ፣ ለምንድን ነው ሌሎቹ አትርፈው የተወሰኑት የከሰሩት ብላችሁ ካሰባችሁ
ጉዳዩ የመረጃና ሪስክን አናላይዝ የማድረግ ሁኔታ ነው ብዬ ነው እኔ የማምነው። የተወሰኑ ባንኮች መረጃ እንደሚኖራቸው ገምታለሁ። በቃ ፍሎት ከመደረጉ በፊት የተወሰኑ ሲናሪዎችን ገጣጥመው እዚህ ሀገር ውስጥ ፍሎት ሊደረግ ይችላል ብለው እጆቻቸው ላይ ያሉ እዳዎችን አጥርተው ሊቆዩ ይችላሉ። ለምሳሌ ከሐምሌ 2016 በፊት የነበሩባቸውን እዳዎች የሚቻል ከሆነ ከፋፍሎ መጨረስ ማለት ነው። እዳው እንዳይንከባለል ማድረግ ይሄ እንደ ታክቲክ ሊቆጠር ይችላል። ልክ እዳው ወደ 100 ምናምን ብር ምንዛሬ ሳያድግ በፊት እዳዎቹን ክሊር ማድረግ። ኤልሲ ኮሚትመንት የገቡባቸው ኤልሲዎች ካሉ ቶሎ ብለው ክፍያ ፈጻጽሞ ቃል የተገቡ ኤልሲዎችን ከእጃቸው ላይ ማጽዳት ሊሆን ይችላል። ይሄ ከመረጃ የሚመነጭ ነው። ደግሞ ሪስኮችንም አናላይዝ ማድረግ እኛ እንኳን ሐምሌ ላይ የተወሰኑ እንኳን አናሊሶች እናቀርብ ነበር። ሊዳከም የሚችልባቸው በጣም ብዙ ሲናሪዎች እንዳሉ ስንደረድር ነበር። ስለዚህ ባንኮቹ ይህን ሲናሪዮ ካለመደርደራቸው የሚመነጭ ነው። ሪስኩንም አናላይዝ ካለማድረጋቸው የሚመነጭ እንደሆነ እኔ ይሰማኛል። ከማኔጅመንት ፍጥነት ጋር የሚገናኝ ነው። ግን ሁሉንም ደግሞ እንደሱ ኮንትሮል ማድረግ አይቻልም። ምክንያቱም እዚህ ውስጥ እየከሰሩ ያሉት የመንግስትን ተቋማቶች ናቸው። ለምሳሌ ኢትዮጵያ ንግድ ባንክም ነው፣ በተመሳሳይ ደግሞ ኢትዮ ቴሌኮም ነው፣ ሌሎችም የመንግስት የልማት ድርጅቶች ምናልባት እንደሱ ሊሆኑ ይችላሉ። አንዳንዱ የረጅም ጊዜ ብድር ከሆነ የረጅም ጊዜ ብድርን በአንዴ መክፈል አይቻልም። ኮሚትመንቶች ከሆኑ በአንዴ መክፈል አይቻልም። የዕዳ ክፍያዎችንም በአንዴ ማጠናቀቅ አይቻልም። በሂደት ስለሆነ የሚደረገው ፍሎቲንግ የሚያመጣው ችግር ስለሆነ የሚጋሩት ነው። ብዙ ሀገራቶች ላይ እንደዛ ነው። በ1990ዎቹ የነ ዛምቢያም ኢኮኖሚ እንደዚህ ሲያስተናግር ነበር። የግብፅም 2016ም 22ም ናይጄሪያም 2023 ላይ አርጀንቲና ሚሊኒየሙ የገባ አካባቢ ላይ እንደዚህ አይነት ሁኔታዎች አሉ። በቀጣይ ግን ባንኮቹ አሁን ለእነሱ የተረጋጋ ነው የሚሆኑ። ምክንያቱም ይለወጣል ብለው የሚጠብቁት ነገር የለም። በቃ ከፍሎቲንግ ማኔጂንግ ወደ ፍሎቲንግ መጥቷል። ስለዚህ ቴክኒካል ሲናሪዎቹን እየተከተሉ ስራዎቻቸውን መስራት፣ የውጭ ምንዛሬ ግኝቶቻቸውን ለማሳደግ መሞከር ነው። ካፒታሎቻቸውን እያሳደጉ ጠንካራ እንዲሆን ማድረግ ይችላሉ። ግን በቀላሉ ባንዴ ላይወጡት ይችላሉ። በጣም ብዙ ቢሊየን ኪሳራዎች በረጅም ጊዜ ነው ጸርተው ሊያልቁ የሚችሉት እና እሱን ቴክኒክ እየተከተሉ ምናልባት ሊያስተካክሉ ይችላሉ። ቤዝ ያላቸው ባንኮች ናቸው። ደግሞ ሌሎችም ተቋማቶች በተመሳሳይ ችን መረጃ ምናልባት ለእናንተ የሚጠቅም ከሆነ ብዬ ነው ያቀረብኩላችሁ። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም እና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።